ወይዘሪት ሲፋን አቶ ሙስጠፋን እዚህ ቤት ያመጣችው ለአንድ ነገር እንደሆነ ይታወቃል። ያም ደግሞ አሁን ላይ ቀጣይ እቅዳቸው ምን መሆን እንዳለበት እንነጋገር እያለች ነው። ስለዚህ ትልቁና ዋነኛው እዚህ የመጣበት ምክንያትም ሜርሲን ለማጥፋት ይሆናል ማለት ነው። ሌላኛው ጉዳይ እንግዲህ አቶ ሙስጠፋ የጄሪ የድሮ እንግዲህ ፍቅረኛዋ እንደነበር ያው ሁላቸውም ጠንቅቀው ያውቃሉ። እዚህ ቤት ሰላም ያልሰጣት ጄሪ አሁን ላይ ከአቶ አምነን 500 ሺህ ብር ተቀብላ ብር እንደሚፈልግ የመጣ መስሏት፣ ማለትም እሷን አድኖ እሷን ፈልጎ የመጣ መስሏት በዚህ ሸንግላ ልታሰናብተው ትፈልጋለች። ነገር ግን እሱ የመጣው እንግዲህ በሲፈን አማካኝነት እንደሆነ እሷ የምታውቀው ጉዳይ የለም። አሁን ላይ ጄሪ ከዚህ ጋር በተጨማሪ ደግሞ ሌሎች ማለትም ወይዘሮ ዛራና ወይዘሪት ቤሌንን በማሳመጽ ሶስታቸው አንድ ላይ ሆኖ ሜርሲን ማናደድ ማበሳጨት አለብን ብላ እንግዲህ ሶስቱ እንስቶችም ተስማምተዋል። ታዲያ ወይዘሪት ሜርሲ ስለ ሙስጠፋ ለማጣራትና ነገሮችን ሁሉ ለማረጋገጥ ወደነ ወይዘሮ ዛራ ብትሄድ እንኳ ማንም ሰው ሊያናግራትና መልስ ሊሰጣት አልቻለም። ምክንያቱም በጄሪ በኩል ሶስቱ ሴቶች አድማ ይዘውባታል። ታዲያ በዚህ እጅግ የተበሳጨችውና የተናደደችው ሜርሲ ወይዘሮ ዛራን ቆይ ሰራልሻለሁ፣ እዚህ ቤት አስባርርሻለሁ በማለት እንደፎከረችው አቶ አምነንም ወይዘሮ ዛራን ከዚህ ቤት መንቅሮ አስወጣት። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ድራማ ክፍል 16 አበይት ትዕይንቶችን እንዲሁም ክስተቶችን የምናደርሳችሁ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 17 ላይ የሚከሰቱ ቅድመ ሁኔታዎችን ልናደርሳችሁ ወደድን። ታዲያ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። አሁን ላይ ሁሉም ሰው የራሴ የሚለው ክፍተት አለበት። በተለይ ደግሞ ወይዘሪት ሜርሲ የሙስጠፋ መምጣት እጅግ በጣም አስደንግጧትና አሳስቦታል። በተለይ ደግሞ ከእሷ ጋር እንደሚገናኝ ያው ሲፈን ከዚህ በፊት ወይዘሮ ሰምሃርን እንደገደለችና ይህንን ጉዳይ ደግሞ ማለት ወይዘሪት ሜርሲ አውቃና ቪዲዮ ቀርጻ እንዳሳየቻት የሚታወቅ ጉዳይ ነው። ታዲያ ከዚህ ጋር ተያይዞ ምናልባትም ልትበቀላት በሙስጠፋ በኩል እንግዲህ እሷን ልታጠፋት እንደምትፈልግ ያው ጥርጣሬ ስላላት ስለዚህ ጉዳይ ማጣራት አለብኝ። ስለ ሙስጠፋ እዚህ መምጣቱ ለምን እንደመጣ እውነት ግን የደም ልጅ መሆኑንም ማረጋገጥ መቻል አለብኝ በማለት ወደ ወይዘሮ ዛራ በኩል ትሄዳለች። ነገር ግን እንግዲህ ወደ ሶስቱ ሴቶች ስትሄድ ማለትም ቤሌን፣ ወይዘሮ ዛራና እንግዲህ ጄሪ ባሉበት ሁኔታ ምንድነው ሴቶች ምንድነው ተሰብስባችኋል እያለች ስለ ሙስጠፋ ልትጠይቅ ገና ከመምጣቷ ሁሉም ጸጥ በማለት እንግዲህ እሷን ላለመናገር ሞከሩ። ታዲያ አድማ እንደሆነ የገባት ወይዘሪት ሜርሲም ቆይ እጃችሁን እሰጣችኋለሁ በማለትም ሁሉም ላይ ዝታ ከቤት ትወጣለች። ከኩያ እንደወጣች እንግዲህ ያየችው የሰማችውን ለማመን የሚከብድ ጉዳይ እንግዲህ በቀጥታ ተመልክታለች። ያ ምንድነው ካላችሁ ወይዘሪት ጄሪና አቶ ሙስጠፋ ከዚህ በፊት ያው ጓደኛሞች ማለትም እንግዲህ ፍቅረኛሞች እንደነበሩና ነገር ግን ማን እንዳመጣው ጄሪ የምታውቀው ጉዳይ እንደሌለና አሁን ላይ ከዚህ ቤት ደግሞ ገንዘብ እንደሚፈልግ ስለምታውቅ ገንዘብ ከአቶ አምነን 500 ሺህ ብር ተቀብላ ሰጥተው ከዚህ ውልቅ እንዲልና ከህይወቷ እንዲወጣ ትፈልጋለች። ታዲያ በዚህ ንግግራቸው ወይዘሪት ሜርሲ ትመለከታለች። እነሱ ማንም የለም ብለው በሀገር ሰላም ብለው ሲነጋገሩ ሲወያዩ ማንም አላየንም ሲሉ፣ ነገር ግን ሜርሲ አንድ መረጃ፣ ይህ ደግሞ ማለትም ጄሪን ማጥመጃ ሌላ ጉዳይ አገኘች ማለት ነው። ታዲያ ጄሪ በዚህ ጉዳይ አሁን ላይ እንግዲህ ወጥመድ ላይ እንደገባች እጅግ በጣም አሳሳቢ ጉዳይ ነው። በተለይ ደግሞ ያረገዘችው ምናልባትም ከአምነን ሳይሆን ከአቶ ሙስጠፋ ሊሆን እንደሚችል ነገሮች ሁሉ እያመላከቱ ይገኛሉ ማለት ነው። ምክንያቱም እዚህ የገባችው እዚህ አቶ አምነን ለማግባት የሞከረችው የእሱ ገንዘብ የእሱን ሀብትና ንብረት ለመቀራመት እንደሆነ በግልጽ እሷም ከዚህ በፊት የተናገረችው ጉዳይ ነው። ይህ ትዳር ደግሞ እስከዚህ ድረስ እንኳ እንዲዘልቅ ዋናው ሚና የተጫወተችው ወይዘሪት ሜርሲ እንደሆነች ምንም ጥርጥር የለውም። ታዲያ ሜርሲ የጄሪንና የሙስጠፋን ግንኙነት ንግግራቸውን በመስማት በቀጥታ ወዲያውኑ ንግግራቸውን ጨርሰው ጄሪ ወደ ውስጥ ስትገባ ወደ ሙስጠፋ ታመራለች። ሙስጠፋ ከሄዳ ይልቅ አብረን አሁን እንግዲህ አንተም ለስራ እኔም ለጉዳይ ብንስማማ ይሻላል
ምንድን ነው የምንስማማው? ምንስ ነው የሰማሽው? ለምንስ የሰው ወሬ ተደብቀሽ ታዳምጫለሽ? በማለት አቶ ሙስጠፋ እጅግ ቢናደድባትም ምን ታደርገዋለህ? አንድ የለው ሰምቼዋለሁ በማለት ልታፌዝበትና እንግዲህ ልትሳለቅበት ትሞክራለች። ወይዘሪት መርሲ ከአቶ ሙስጠፋ ጋር አሁን ላይ መደራደሯና መግባባቷ አንድም ጄሪን ለማጥመድ ሌላም በኩል ደግሞ ወይዘሪት ሲፈን ለመከታተል እንደሚረዳት ጠንቅቃ ታውቃለች። ሌላው ጉዳይ ደግሞ በሜርሲና በወይዘሮ ዛህራ በኩል አሁን ላይ ግንኙነታቸው ማለትም ንግግራቸው በጣም እየሻከረ ይገኛል። ታዲያ በዚህ እጅግ የተበሳጨችው ወይዘሪት ሜርሲ ቆይ ከዚህ ቤት አባርርሻለሁ፣ እንድትባረሪም አደርጋለሁ፣ ይህንን ነጭ ፀጉርሽን እንድትነጪ አደርግሻለሁ በማለትም ጭምር ትዝትባታለች። ነገር ግን ይሉሽን ባልሰማሽ ገበያ ባልወጣሽ ነውና ነገሩ። አሁን ላይ እንግዲህ ወይዘሮ ሞርዚና ደብዳቤ ይሉት አንድ ፖስታ ለቃል ሰጥታ ከባለቤትሽ እየተላከልሽ ነው ብለህ ስጣት በማለት ፖስታ ለአምነን ጓደኛ ለቃል ትሰጠዋለች። ይህ ፖስታ ምን ሊሆን ይችላል? አንድ ነገር እንግዲህ ልዩነት ማለትም ችግር እንደሚፈጥር ምንም ጥርጥር የለውም። ምክንያቱም ወይዘሮ ሞርዚና የወይዘሪት መርሲን እዚህ ቤት መቀመጥ እዚህ ቤት መኖር እጅግ አምርራ ትጠላዋለች። ምክንያቱም እህቷን ወይዘሮ ሰምሃልን ለመሞቷ ምክንያት እጅግ በጣም በትልቁ እንደሚቆራኝ የምታውቀው የተገነዘበችው ከሜርሲ ጋር እንደሆነ ሙሉ በሙሉ አምናለች። ሌላው ጉዳይ ወይዘሪት ጄሪ ጉዳይ ነው። አሁን ጄሪ የአቶ ሙስጠፋ እዚህ ቤት መምጣት እጅጉኑ ሰላሟን ነስቷታል። ስለዚህ ሌሎች አበይት ጉዳዮችን ምክንያቶችን እየፈጠረች ወይዘሪት መርሲን እንግዲህ ለማናደድ አሊያም ደግሞ ሙስጠፋን ከዚህ ቤት ለማስወጣት የራሷን ጥረት የምትሞክራቸው ነገሮች ሁሉ ማለትም በግራም በቀኝም በፊትም በኋላ እየሞከረች ትገኛለች። በተለይ ደግሞ ሜርሲን እጅግ አምራና የምጠላት ሙስጠፋ እንዲመጣ ያደረገችው ሜርሲና ብላ ስለተጠራጠረች ወይዘሮ ዛህራና ቤሌልን ይችን ሴትዮ ማነጫነጭ ማናደድ አለብን። ስለዚህ ስትመጣ ቀላ ለመመለስ ሁላችንም መስማማት አለብን በማለት ቃል ታስገባቸዋለች። ወይዘሮ ዛህራም በሀሳቡ ተስማምታ እጅግ ይችን ቢጫ ፀጉርማ ማናደድም እኔ ደስ ይለኛል፣ ስለዚህ ሁላችንም እናናድዳታለን በማለት ተስማምተው ልክ እሷ ስትመጣ ጸጥ ረጭ ይሉና በጣሙኑ ጨጓራዋን ያነዱታል። ሌላው ጉዳይ ጄሪ እንግዲህ ልታመልጥበት ማለትም ሙስጠፋን ከዚህ ቤት ልታስወጣ የሞከረችው ማለትም ልታደርግ ያሰበችው ከአቶ አምነን 500 ሺህ ብር ለአንዳንድ ነገሮችና ያው እንግዲህ እርግዝናውም እየገፋ ስለሆነ ማድረግ ስራ መስራት ስላለብኝ በማለት 500 ሺህ ብር ትጠይቀዋለች። ታዲያ ከሱ ተቀብላ ለሙስጠፋ ሰጥታ ሙስጠፋን ከዚህ ቤት ውልቅ ማድረግ ትፈልጋለች። ምክንያቱም ከዚህ በፊት የእሷ ባል እንደሆነና አቶ አምነን ካወቀም ምናልባትም ትዳሯን ሊበጠብጥባት ስለሚችል ይህንን ማለት በአጭሩ መቋጨት ትፈልጋለች። አሁን ላይ አቶ አምነን ጄሪን የልጁ ጉዳይ አሳስቦት አብሯት ቢሆንም እንኳ እንዲሁም ማለትም ለሷ ብዙም እንኳ ፍቅር ባይኖረውም አብሯት ቢሆንም እንኳ ፍላጎቱና ፍቅሩ እየጨመረ ያለው ቤሌል ላይ ነው። ቤሌልን አሁን እጅግ በጣም እየወደዳት ነገሮች ሁሉ ማለትም እሷ ሳትሆን በእጃ ዙር ወይዘሪት መርሲ እያደረገች እንደሆነ እየተረዳ ይመስላል። ስለዚህ ለቤሌን የሚሰጣት ፍቅር የሚሰጣት ሰላምታ ራሱ በጣሙኑ የተለየና መልካም የሚባል ጉዳይ ነው። አሁን ላይ ወይዘሪት ሜርሲ በጣሙኑ የተናደደችውና በጣም የተከፋችበት ወይዘሮ ዛህራ በሰላም እንኳ ማለትም አላከብራት ስላለች ልታናግራት እንኳ ፍቃደኛ ስላልሆነች እጅግ በጣም ተናዳባት እዚህ ቤት ካላስወጣሁሽ ሜርሲ አትበይኝ፣ እኔ ሜርሲ አይደለሁም፣ ከዚህ ቤት አባርርሻለሁ በማለትም ትዝትባታለች። ታዲያ ነገሩን አቀነባበረችና ለአቶ አምነን ስትነግረው አሁን ላይ ነገሮችን ሁሉ ማለት አክስቱን በመስማት ወይዘሮ ዛህራን እዚህ ቤት ለማስወጣት እሱም በራሱ ወስኗል። ታዲያ ወይዘሪት መርሲ በጣም ዋዝናና በጣም ተከፍታ ወይዘሮ ዛህራ እንደበደለቻት አስመስላ ለአቶ አምነን ብትነግረውም በጣሙኑ እሱም እንዴት እንደዚህ ታደርጊያለሽ ወይዘሮ ዛህራ፣ አንቺን እንደዚህ በዚህ ልክ አልጠብቅሽም ነበር፣ ልክ እንደ እናቴ ነበር የማይሽ፣ ይህንን ግን ታደርጊያለሽ ብዬ እኔ እስካሁንም ማለት ከአንቺ አልጠብቅም ነበር በማለት እጅግ ያሳዝናታል። በዚህ ልክ ወይዘሮ ዛህራም እንዳላደረገችና እንዳላስከፋቻት ምንም እንዳልሰራች ልትነግረው ብትሞክርም ነገር ግን ጆሮ ዳባ ብለስ ብሎ የአክስቱን ብቻ ወሬ በመስማት እሷን ሊያዳምጣት ፈቃደኛ አይደለም።
ታዲያ አቶ አምነን አሁን ወይዘሮ ዛህራን የሚያባርራት ከሆነ በእጅ አዙርም ማለትም ወይዘሪት ቤሌንም እዚህ ቤት እንደማትቀመጥ ለራሷም ቃል ገብታ ለወይዘሮ ዛህራም አብሬሽ መሄድ አለብኝ፣ እዚህ ቤት እኔም መኖር አልፈልግም በማለት ሀሳቧን ትገልጻለች። ታዲያ ወይዘሮ ዛህራን ሳይሆን ቤሌንን እጅግ በጣም የሚወዳት አቶ አምነን የምትሄድ ከሆነ ምናልባትም ሀሳቡን ቀይሮ ወይዘሮ ዛህራም እዚህ እንድትቀጥል ያደርጋል ብሎ ይጠበቃል። ይህ በሚቀጥለው ክፍል የምንጠብቀው ጉዳይ ነው። ነገር ግን አክስቱ ሜርሲ ግን በዚህ ጉዳይ እሷን ካላሰናበታት ካላባረራት አሁን ሰላም እንደማይሰጣት በእጅጉ ነግረዋለች። ታዲያ በቀጣይ ክፍል የምንጠብቀው ጉዳይ አንደኛው እና ዋነኛው ከወይዘሮ ሞርዚና በኩል የተላከው ደብዳቤ ለሜርሲ ምን ይሆን? ይህ ምን አንድምታ ይዞ ይመጣ ይሆን? ሁለተኛው ደግሞ የአቶ አምነን ውሳኔ በተለይ ወይዘሮ ዛህራን ያባረራት ወይስ አያባረራት? ምክንያቱም እሷን ካባረራት ቤሌንም እንደምትወጣና ከዚህ ቤት እንደምትባረር አብሮ ተያይዞ የመጣ ጉዳይ ስለሆነ እውነት ውሳኔው በዚህ ይጸና ይሆን ወይንስ ደግሞ ሀሳቡን ይቀይር? የሚጠበቅ ጉዳይ ነው። ሌላኛው ደግሞ የወይዘሪት ሜርሲና የአቶ ሙስጠፋ ግንኙነት ምን ሊፈጥር ይችላል? ከዚህ ቤት ምንስ አንድምታ ይኖረዋል? በተለይ ደግሞ እንግዲህ ሁለታቸውም አንደኛ ጄሪን ለማባረር ጄሪን ለማፋታት አንድ ብለው ጀምረዋል። አቶ ሙስጠፋ ከሜርሲ ጋር የሚሰራ ከሆነ ይህን ደግሞ ወይዘሪት ሲፈን ካወቀች እጅግ ምን ሊፈጠር እንደሚችል ሁላችንም ግልጽ ነው። ምክንያቱም እሷ አሁን ላይ አቶ ሙስጠፋን እዚህ ቤት ያመጣችው ወይዘሪት ሜርሲን እንዲፋለሟትና እሷንም ለማጥፋት ይረዳቸው ዘንድ ነው። ታዲያ በቀጣይ ክፍል ወይዘሮ መርሲና እንዲሁም አቶ ሙስጠፋ ግንኙነታቸውን ሲፈን ካወቀች ምን ሊፈጠር ይችላል? ይህም ሌላኛው የምንጠብቀው ጉዳይ ነው። ከዚህ በተጨማሪ አቶ ሙስጠፋ ከዚህ ቤት ካልወጣ ጄሪ ላይ ምን ሊፈጠር እንደሚችል ሌላኛው አበይት ክስተት ይሆናል። ውድ የቻናላችን ተከታታዮች ይህንን ቻናል ሰብስክራይብ ካላደርጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከዚህ ድረስ ሁሉ አብራችሁን ስለቆያችሁ ከልብ እያመሰገን